ምንድነው ይሄ? እኔ ምንም አላረጋው። ምንድነው ይሄ? ምንድነው? ተረጋጋና ተቀመጥ። አይደለም ዮናታን እባክህ ተረጋጋ። ምንድነው የሚያረጋጋኝ? ምንም ያየነው ነገር የለም። ተረጋጋ። ወይኔ ዮናታን ተረጋጋ። እንደዚህ አይደለም። እንደዚህ መሆን የለብህም። አይገርምም? ይኸው ፍቅረኛ ራሱ አለኝ አለችው። ምን ያህል እንደምትወደኝ እያየን በጣም ደስ ይላል። ሌላው ሰው እንደዚህ ብላ ነው የምታወራው ማለት ነው። በጣም ደስ የሚል በቃ እዚህ ድረስ ካየን አይበቃም? አይ ቆይ ትንሽ እስቲ የኛ ሰው አሁን የሚገባ አለ፣ ሌላ አንደኛ ሰው የሚገባ አለ። ኦኬ ፍቅረኛ የለሽም ግን እስካሁን በድንግልና ነው ያለው። የሚያስቅ ነገር አለ። አስረዳኝ ስለዚህ ነገር ምንድነው? ምን ላስረዳ ዮናታን? ጭራሽ የተሰምኩ ምን ከዚህ በላይ ቁጭ ብዬ እንዳይል የምፈልገው አይደለም። ይኸውልህ ዮናታን በጣም ነው የምወደው ባይዘው ለመናገር አሻንጉሊት ትወጃለሽ? አዎ ቤቴ እንኳን አቅፌ ነው የምታየው። ምን ነው እንደ ዛሬ በአሻንጉሊት ቀንቼ አላውቅም እኔ። አይኔ በጣም ነው የማመሰግነው ምር። ኧረ ችግር የለም። ለኔም ከስጦታ በላይ ነው የሰጠሽኝ። ባይሰው እንደውም ቆይ ከዚህ የበለጠ አንድ ትልቅ ስጦታ አለኝ። እውነት አንድ በጣም ትልቅ ስጦታ አለኝና እሱን ልስጥሽ። አስረዳኝ ስለዚህ ነገር ምንድነው? ምን ላስረዳ ዮናታን? ጭራሽ የተሰምኩ ምን ከዚህ በላይ ቁጭ ብዬ እንዳይል የምፈልገው አይደለም። ይኸውልህ ዮናታን ተረጋጋ። ዮናታን ተረጋጋ። ዮናታን ተረጋጋ። እንደዚህ አይደለም። ዮናታን ተረጋጋ። ተረጋጋ ዮናታን። እንደዚህ መሆን የለብንም። አጋጣሚ ካጣው በኋላ ያው እንደ ልጅ ያለውን ነገር ወርሶ ስራውን ማስቀጠል ያለብኝ እኔ ስለሆንኩኝ ያው አነስ ያለች ጋራጅ ነበረችው። እሱንም ወስጄ ያው ስራዎች መቀጠል ስላለበት እሱ ባይኖርም እሱ ነገር ለማስቀጠል ወደ ሜክሲኮ ደግሞ አነስ ያለች ስፔር ፓርት ነበረችው። እሱም ስራው እንዳይቆም እሱንም ለማስቀጠል ያው ሁሉም ኃላፊነት በእኔ ስር ሆኖ ሁሉም ኃላፊነቶች ወስጄ እሱን ተክቼ እየሰራው ያው ይሄን ሁሉ ነገር የምነግርህ ያው ገንዘብ አለኝ ይሄ አለኝ ብዬ ለመኮፈስ ወይ ለሳክስ ሳይሆን ያው አንተም ያለኝን ነገር እንድታየው በደንብ ስለኔ በደንብ እንድታውቅና እኔ ከምን ደረጃ እንደደረስኩ ነውና እሷ ምን ጋር እንደተዋወቅን አሁን ምን ላይ እንዳለን በደንብ እንድትረዳው ነው። ያው ምናልባት ፌቡ ይሄን ነገር አይታ መታ ይሆን የምሬን ፍቅር ብላ ይሆን የሚለው ነገር እንድታጣራልኝ ነው። ሄሎ ጤና ይስጥልኝ። ሰላም ነው? ፌቨል ነሽ? አዎ ነኝ። አላወኩም። አዎ ለአንድ ስራ ነበር የደወልኩልሽ። ምን አይነት ስራ ነው? አንድ ማስገነባው ህንጻ ነበርና G+3 ኦኬ አንዳንድ ፓርቲሽኖችን የህንጻ ዲዛይን እንድትወጪልኝ ፈልጌ ነበርና ጓደኞቼን በማማከር ሰዓት አንቺ ጋር ነበር ያንቺን ስልክ ነበር የሰጡኝ ጎበዝ እንትናት ብሎ። ምን ችግር የለም ስለሰራው። ኦኬ ተገናኝተን ማውራት እንችላለን ያለውን ነገር ላስረዳሽ ስለምፈልግ። ዛሬ ነው ማለት አዎ ዛሬ ቢሆን ደስ ይለኛል። ዛሬ ፍሪ ሆንኩበት ሰዓት ስለሆነ ከተመቸሽ ዮናታን ተረጋጋ። ምን ሆነ ነው አንተ? ተረጋጋ። ታንጂ ምን ሆነ ነው አንተ? ዮናታን ተረጋጋ። በቃ የተፈጠረው ነገር አንዴ ሆኖ አይደል? ተረጋጋ። ያለው ነገርማ እያየሽ ነው። አውሬ ተረጋጋ። ዮናታን ተረጋጋና ያለውን ነገር አይደለም እንደዚህ አይደለም። ተረጋጋ ዮናታን።
ምን ሆነህ ነው አንተ? ተረጋጋ እንጂ። ዝም በይ። ቆሻሻ ስትሰሪ የነበረውን ነገር ታውቂው አይደለ? አዎ ቆሻሻ ነሽ። እለምንሻለሁ ስነ ስርዓት ይኑርሽ። እያንዳንዷን ነገር ዮናታን ተረጋጋ፣ እባክህ ተረጋጋ። ዮናታን ይገባኛል፣ የተፈጠረው ነገር ይገባኛል። ተረጋጋና ያለውን ነገር ተረጋጋ። እቺ ነበር ያሰብኩት አይደለም። እባክህ ተረጋጋ። ይኸውልህ ዮናታን እንደዚህ መሆን የለብህም። እባክህ ተረጋጋና ያለውን ነገር አንተ ምን ሆነህ ነው? ተረጋጋ እንጂ እንደዚህ ሆነ ሌላ ነገር ነው የሚፈጠረው። ስለዚህ አርፈሽ ቁጭ በይ። ተረጋጋ። ተረጋጊና ቁጭ በይ። ከተነሳሽ ሌላ ነገር ነው የሚፈጠረው። ተረጋጋ። እንደዚህ አይደለም። ምንድን ነው ስትሰሪ የነበረው አንቺ? ምንድን ነው ስታደርጊ የነበረው? ምንድን ነው የምታደርጊው እዚህ ቤት? ያረግን የነበረው ነበር። ቢመች ስተኝ ነበር አብረሽ። ተረጋጋ። በቃ ተረጋጊ ዮናታን። አንቺ መንገድ ላይ ከሚቆሙት አትተናንሽ። ከነሱ ብሻለሽ እኮ በቃ ተረጋጊ። እሺ ዝም በይ አንቺ። ያደረግሽው ነገር ትንሽ እንኳን አይጠቅምሽም? ለምን ነው የምትጸጽተኝ? ምን አደረኩ? ቢመች ባለሽ ስተኝ ነበር። ዮናታን ምንድን ነው እዚህ ቤት ውስጥ መሰለኝ? ቆይ ለምንድን ነው ስምትቀርጹኝ? ገደል ግባሽ ቁጭ በይ። የበሰበሽ አፍከራት ትክፈት ክፍቲ አንተ ሊባንታ ፈርሰደሽ የገማሽ ልተኝ ነበር። ከዚህም በላይ ማድረግ ይችል ነበር። እኔ ያስኩት ስለሆነ ስትሰሪ ለነበረው ስራ ከዚህም በላይ ይገባል። ቆይ ምን ያደረጋችሁ ነው? ትላንትና ጽንስ ስትቀዳይ ቆይ ይሄን ሰው ታውቂዋለሽ? ምን ዛሬ ማትከለኛለሽ? ታደርጊ ለነበረው ነገር ይሄ ሲያንስሽ ነው። ሰማሽኝ አይደለም? ማንም አይመለከተውም። ምንም ባደርግ ማንም አይመለከተውም። ይኸውልሽ ማንም አይመለከተውም። ይመለከታል ሳይሆን ይሄን ሰው ታውቂዋለሽ አታውቂውም? ምን አገባህ አንተ? ለቃ ችግር የለም። እንደሚያገባኝና እንደማያገባኝ በኋላ ላይ የምናውቀው ይሆናል። ይሄን ሰው ታውቂዋለሽ ነበር። እዚህ ቤት ነው እየተባልኩት ወጥመድ ነበር። አዳምጪ። ሌላውን እዚህ ቤት ውስጥ ምንድን ነው የምትሰሪው? ምንድን ነው የምትሰሪው? ስራ ልትሰሪ ነው የመጣሽው? እርግጠኛ ነሽ? ለምንድን ነው ስራሽን ሰርተሽ ወጥተሽ ያለሽው? አይመለከትም። የኔ ጉዳይ ነው። አንተ አይመለከትም። ስራሽን ነው። እኛ ባይመለከተሽ ምን ይመለከቷል? አንተ ነበርክ እንደ ቅድም እንደዛ ስታጃጅለኝ የነበረ። አሁን እንዴት ነው እንደንጹህ ሰው አንተ ራስህ እንደዚህ የምትቆጥረው? እኔማ ሳጃጅልሽ ሳይሆን የነበረው እውነቱን እንድታወጪ እየገፋፋሽ ነበር። እኛ የሚዲያ አካሎች ነው። እሱ ደግሞ ከኛ ክሩ ውስጥ አንዱ አባላችን ነው። አንቺን ለመፈተን የቀጠርነው ሰው ነው እንጂ የምንም የተወራልሽ እያንዳንዱ ፎቅ ምን የሚባል ነገር በስሙ የሌለው ሰው ሲጀመር ችጋራ እንደው ከገብቶ የነበረ ጀመረ። ለዛ ነው አብረሽኝ ስትሆኝ የነበረው። አንቺ ነበር ለዛ ነው ፍቅረኛ የለኝ ብለሽኝ ስታማልኝ የቀረች ጋር ነበር። አገባ ቢገባሽ እኮ አንገትሽን ደብተሽ ነበር መቀመጥ የነበረው። ለምንድን ነው አንገቴን የምደፋው? ማን ቀን ላገኘሽው ሰው ገላሽን ልትሸጪ ነበር አይደለም? አይመለከትም። የኔ ጉዳይ ነው። ያንቺ ጉዳይ ነው። እኔ ስራሽ ክብሬም መርከሲም የኔ ጉዳይ ነው። ገባ? ያንቺ ጉዳይ ላገኘሽው ወንድ ሁሉ አይመለከታችሁም። ስራ ሁሉ ገላሽን መሸጥ አፍሽን መውጣትሽ እንዴት ነው የምትናገሪው? አይመለከታችሁም። ስለዚህ አንተ ነበር ቅድም እንደዛ ስታደርገኝ የቆየው እኮ። ይኸውልሽ እኔ እንደዛ አንቺ ጋር ሌላ ነገር ውስጥ መግባት የሚፈልግ ሰው የለም። አላማችሁ ምንድን ነው? የኔ ህይወት ማበላሸት። ይሄን ነገር ማድረግ የፈለግሽው ለምንድን ነው? ይሄን ብቻ ይሄን ነገር ነው እኛ የምንፈልገው። ለምንድን ነው? እኔ ምንድን ነው ያጎደልኩሽ? ንገሪያችሁ። እኔ ምንድን ነው ያሰጣሁሽ? ተናገሪ። አንተ ነበር ከሁሉ ነገር ስታቀነባብርብኝ የነበረው። ትወደኛለህ በጣም አንተ። አይገርምም? አሁንም ቢሆን ወቀሰውን በሱ ነው እንትን እያልሽ ያለሽው እና ራሱ እንደ ንጹህ እንዲቆጥር ነው ዝም ብለው
ምን አደረገ? ያላማችሁ ምንድነው? የሰው ህይወት ማበላሸት አንቺ ለኮን ጋር እኔን እኮ አይደለም ያልሽኝ። አንቺ እኮ ስትመጣ ያዝንሽ። እኛ የሰው ህይወት ማበላሸት ሳይሆን እውነቱን ግልጽ የመውጣት ስራ ነው ያዝነው አይደለም ወንድሜ። ሲቀጥል ደግሞ አንቺ ፍቅረኛ እንደሌለሽ ነው እንጂ ነገርሽኝ እንዳልሽ አልነገርሽኝ። ይህ ፍቅረኛሽ ማለት የ4 ዓመት ፍቅረኛሽ ነው አይደል? የ100 ዓመት ነው። አንተ የሚመለከት ጉዳይ አይደለም። የኔ ላይ እሱ ጉዳይ ራሳችን እንፈታለን። ገባ? አንተ ዞር በልልኝ። ምን አገባህ? በስነ ስርዓቱ ተቀምጠሽ አውሪ። ካለበዛ ደግሞ አንቺ ላይ እርምጃ መውሰድ አቅቶን አይደለም። ላንቺ የሚመጡ ሰዎች አሉ። ይኸውልሽ አንቺን የሚያስር የለም። ህሊናሽ ያላሰርሽ የ4 ዓመት ፍቅረኛሽ አስቀምጠሽ በአንድ ቀን ካገኘሽው ሰው ጋር ጻድቃን ስለኔ ህሊናው ታውቁ እናንተ ናችሁ ምኮንንኝ እኔ አይደለም። ይኸውልሽ እኔ አንቺን ልኮንንም ምንም ልንም አይደለም የምፈልገው። አዳምጪ። በመጀመሪያ ደረጃ ምንድነው ስትሰሪ የነበረው የሚለው ነው። ትልቅ ሰው ነኝ። የበለጠ ማድረግ ትችያለሽ። እና ካንተ ጋር ሳክል ኖርልህ ነው መናገር ትችይ ነበር። ግማታ እስከዛሬ ካንተ ጋር አብሬ ያከኩት ራሱ በጣም ነው የሚቆጨኝ። እሺ ሁላችሁም አያገባችሁም። ትልቅ ሰው ነኝ። ማረገው ነገር ጠንቅቄ ነው ማለት እንደዚህ አይነት ነገር አታርጊም ነበር። ኧረ እባክህ በአንተም ብዙ ችጋራ አብሬ ሳክል ኖርኩት ራሱ እስከዛሬ ይቆጨኛል። እሺ ተካሚ ያን ግማትሽን አራገፍኩልሻል። እኔ ገንዘብ ሰው ነው ወንድ ማለት እኮ ከመሬት ተነስቶ ሰርቶ ያለሰዎች እንዳንተ በቤት ነው ከናንኩ እንደዛ ጭቅቅታማ ባቶች ሰው አስመስልኩሽ ቤተሰቦች ግማታም ዛሬ ሰው መስል እሺ ቦርኮ ግማታ ዛሬ ሰው መስል አንተ ደግሞ ሰራናለሁ። እሺ ዝም ብዬ ሰራናለሁ። እሺ ማን እንደሆነ ማለት ነው። እንዳትመለሽ እንዳትመለሽ በጣም የሚገርም ነገር በጣም ነው የማመሰግነው። ይሄን አልጠበቅኩም ነበር። እንግዲህ ምንም እንዳትይ ፈለጋለኝ ምንም በተለይ የሆነው ነገር አንዴ ሆኗል። አንተንም እናንተንም ብለን ባርጌ አመሰግናለሁ። ከዚህ በኋላ እኔ ስለ ነበር ያሰብኩት እኔ ጥሩ ነገር ነበር ያሰብኩት ቆንጆ ነገር ይመጣል እሱ ነበር። እንደዚህ አይነት የበሰበሰ ሰው መስለኝ እንደዚህ አይነት ግማታም ሰው መስለኝ ነበር። አንድ ቀን እንደዚህ ያገኛታለሁ ያላሰብኩ ነበር። ከሷ ጋር ትዳር ከሷ ጋር ህይወት ከሷ ጋር ብዙ ነገር ነበር ያሰብኩት። ዛሬ ግን ታውቂያለሁ። ባርጌ አመሰግናለሁ። ተረጋጋ፣ አይዞህ አትበሉኝ። ምንም ያረጋጋ ነገር አይደለም። በደንብ አድርጌ አመሰግናለሁ። እኔ መጽናናት ባለብኝ መንገድ እጽናናለሁ። ሰድባኝ ልክልክ ነግራኝ ሄዳለች። ምንም የነበረችን ተስፋ እሷ ናት። ተስፋ ይጨልሟል። እንዴት እንደምቀጥል አላውቅም። ከዚህ በኋላ ከራሴ ጋር እንዴት እንደምኖር ማለት አመሰግናለሁ። አንተንም እናንተንም ሁላችሁም ስላደረጋችሁልኝ ትብብር ከትዳሬ በፊት ደርሳችሁ እንደዚህ አይነት ሲኦል የሆነው ውስጥ ከመግባቴ በፊት ስለደረሳችሁልኝ በጣም አድርጌ አመሰግናለሁ። እንኳንም ደውዬ ጠራኋችሁ፣ እንኳንም አገኘኋችሁ፣ እንኳንም አማከርኳችሁ። ቆንጆ ነገር አሰምታችሁኛል። ነገር የተመሰቃቀለ ህይወት የተመሰቃቀለ ቤተሰብ ከመገንባት አድናችሁኛል። በጣም አድርጌ አመሰግናለሁ። ሌላ ምንም የምለው ነገር የለም። እንግዲህ ውድ ቤተሰቦች እኛ ከዚህ በላይ ምንም ማለት የምንችለው ነገር የለም። እንግዲህ ያገኘነው ነገር ያልጠበቅነው ሆኖ ተከስቷል። እንግዲህ እንደተመለከታችሁት ነበረ። ይቺ ሴት በአንድ ቀን ካገኘችው ሰው ጋር እንግዲህ አንሶላ ለመጋፈፍ ተቃርባ ነበር ማለት እንችላለን። እንግዲህ ይህ ወንድማችንም በጣም በሀዘን ውስጥ ነው የሚገኘው። በዚህ ሰዓት ምንም ማለት አንችልም። እንደተመለከታችሁት ነበረ። እኛም አዝነናል። እንግዲህ ከዚህ በኋላ ለወንድማችንም መጽናናት ነው የምንመኝለት። አብራችሁን ስለነበራችሁ ከልብ አመሰግናለሁ። መልካም ጊዜ። ያው እንግዲህ ውድ ቤተሰቦቼ ቪዲዮን እንደተመለከታችሁት ነበረ። እንግዲህ አጨራርሱ ጥሩ አልሆነም። ፍጻሜው እኛም ይሄ ባይሆን በጣም ደስ ይለን ነበር። እንደተመለከታችሁት እንግዲህ የታሪኩ አባል የሆነው ሰው እንግዲህ በጣም በሰዓቱ በጣም ተናዶ ነበረ። ያጋጠመው ነገር በእርግጥም የሚያናድር ነገር ነው። ያልጠበቀው ነገር ነው የተከሰተው። እኛም ይህንን እናገኛለን ከነገረን ነገር አንጻር ይህንን እናገኛለን ብለን አልጠበቅንም ነበር። ነገር ግን እንግዲህ የሆነው አንዴ ሆኗልና ከዚህ በኋላ ራሱን አጽናንቶ ወደፊት ህይወቱን እንዲቀጥል ነው እኛም የምንመኘው። እኛም ደግሞ በሚያስፈልገው ነገር ሁሉ ከጎኑ እንደምንሆን ቃል ገብተንለታል። እንግዲህ እንደተመለከታችሁት ነበር ቪዲዮአችንን።